መቼም ነው ማን ለያዩሽ ደግሞ አትስሜ የጠላትን ነገር ለመለይ ታስቢና ያን ቀን ተተኩስብሻለሁ። ግንባር ማን ታስሮለት ማን ይቀራል? ብሩክ አለማየሁ ያደረገው የዳንኤል ለውጥ ነው። ሰው የሃይሚና የብሩክ ቃል ይቺ ቃል ናት እስከ መጨረሻ። ለምን እንደዚህ ታደርግልኛለሽ አንቺ? ለኔ በቃ አሁን ያለበት ሁኔታ ደስ ስላላለኝ ደስተኛ አይደለም። ዘር መጀመሪያ ከመናደዳችሁ በፊት እዚህ ጋር ለዩ የመለሰው መልስ ስሙና ከዛ እናንተ መልሳችሁን አስቀምጡ። ጋይስ ምን ሆናችሁ ነው? ሴትነቷ መከበሯ ማንነቷን ይዛን የወጣችው እና ምንም የሚያናድድ ምንም የሚያበሳጭ ነገር የለም። ስለዚህ አሁን አጠገብህ መጀመሪያ እድሜ ለጋሽዬ ከዛ ሲቀጥል እድሜ ለብሩክ። አዎ ሀይሚዬ ማንነቷ ንጹህ የሆነ ሴት ናት። ነገር ግን ስራ ነው እኮ አጠገብህ ያሉት ጓደኞችህ እንኳን እንዴት እንደሚሆኑ ከትንሽ እስከ ትልቁ እንዴት ብሩክ አለማየሁ ዝቅ ብሎ የሀይሚሻ ስም ንግስ ብሎ እንዲወጣለት አይደል? እንዲሱ ዝቅ ብሎ የሚሰደበው አላወቅሽም? አዝዬ በደንብ አዳምጭ። መጀመሪያ ሃይማኖት የሆነ ትልቅ ነገር ነው የወጣላትና አትመለስባት፣ ከቻልክ አትግቡባት። በቃ ቁጭ ብላ ትያችሁ ታዲያ አትስራ ልጅቷ። ነገ ተቃቅፈው ይመጣሉ፣ ነገ ተጋብተው ይመጣሉ። እሺ ሀቢብቲ ይሳሳታል። እኛ ያንተን ብዙ ስህተቶች ወይም ደግሞ እቺ ዛሬ የመጣችውን ብዙ ስህተቶች እናወጣለን። ባልና ሚስት ጣልቃ አትግቡ ይባላል። 1,000,000 ጊዜ ያለማየሁን ስህተት ብታመጪ ሃይማኖት ታደሰ ሞቅም ደመቅም ማይላት ነገ ተቃቅፋ ነው የምትመጣው። ለምንድን ነው የምትገኘው? በቃ ለምንድን ነው እነሱ ጋር የምትመጣው? ከዚህ በኋላ ሁሉንም ነገር ማሰበር አለበት። የሆነ ድንጋይ አይ ብዬ በእናትሽ ነገ ድንጋይ ይዘሽ ሄደሽ የብሩክን ቤት እንድትሰብሪው። ወይኔ ፈንድታ መለቀቅ አለበት። እግዚአብሔርን ነው የሚያደርገው። ለምንድን ነው እሷ እውነት ከሆነ ይሄ ድራማ ካልሆነ ለምንድን ነው የምትገኘው? እናንተ ናችሁ እንጂ ያላወቃችሁት። እሷ እኮ ትክክለኛውን ክወና እየከወነች ስራዋን እየሰራች እኮ ነው። ግን እናንተ አልገባችሁ። ምን ታድርግ ታዲያ? ትናደዳለህ። ኢቭን ዛሬ እርጉዝ ስለሆነች አይደለም፣ እንዳትዋሽ ሰውን እርጉዝ ስለሆነች አይደለም። ምን ነው በብሩክ አለማየሁ ተንጨረጨራቸው? አትናደዱ። ለካራክተሩ ነው እሷን የነካት። እሱ ታዞ ነው፣ ስራው ነው። አንተ ነህ እንዴ ብታዝነው? ፋራ ነህ፣ ፋራ ረከን። በጣም አከበርንህ። በጣም ለሷ ትልቅ ሰው አይደላችሁ? እንዲህ ማፈሪያ ትሆናላችሁ? እንዲህ ለምን እንደው ፋራ ኬካ ይብላ የሚባለውን ተረስ ለእናንተ ይተረታል? እንዲህ ይባላል። ከተቀበልክ እርግዝናዋን ልጅቱን ከተቀበልክ ይሄ ነገር ትክክል ነበር ማለት ነው። አልተሳሳተችም። ይቺ ልጅ ተጎድታለች እንኳን ብላ ስለጎዳኋት ነው አልፈልግም ያለችኝ ብለህ እንኳን እኮ ቴኬር ልታረግ አልፈለግም። እማ ተኬር ላርግሽ ሲላት አልፈልግም፣ በአባቴ ቤት አሰናብተኝ፣ አባቴን የመለሰህ የሰጠህ ወደ አባቴ መልሰኝ ብላ መለሳት። ጋሽዬም እሺ አሜን ብሎ ተቀበለ። ታዲያ እናንተ እዚህ ጋር የማትረዱበት ምክንያት ምንድን ነው ጋይሶች? ልገል ተነስቷል። የመቤት ልግል ተነስቷል። እሺ የኔ እህት አይዞሽ፣ ነገ ሰርጋቸው ላይ ማለት ነው አንቺ ሚዜ አበባ በታኝ ትሆኛለሽ። ዘና ብለሽ ቀብረር ብለሽ እህቴ አትቃጠይ። ምን አቃጠለሽ እንዴ? ሃይማኖት ታደሰን ካወቃችኋት እኮ በዚህ ልክ መቃጠል አይጠበቅባችሁም። ሃይማኖት ታደሰ እኮ ያመነችበት ቦታ እኮ ነው የምትገኘው፣ ያላመነችበት ቦታ አትገኝም። ስለዚህ በዚህ ልክ የእሷን ባለ መሳደብ ላይ ብላይ ቁጭ ማለት አይጠበቅባቸውም እኮ። ስራና ስራ ሲሆን ጥቅም ሲኖረው ሃይሚ የምትገኘው ድግስ ላይ ሰርግ ላይ የታችኋት አታውቁም አይደል? ስለዚህ የሚጠቅማትን ነገር ስለምታቅ ነው ሄደችው። እንዴት ነው የምታስቡት ግን? እስኪ አስተሳሰባችሁን ቀይሩ። እኛ የሃይማኖት ታደሰ ደጋፊ ነን፣ የሃይማኖት ታደሰ እናቶች ነን ካላችሁ እስኪ እሷን ባህሪ ለመያዝ ሞክሩ። ምንድን ነው የሚያሳድባችሁ? ስድብ ብርቅ ነው? እንዲህ ስድብ ብርቅ እኮ አይደለም። አለማየሁ ታደሰ መሰደብ ብርቁ አይደለም። ግን እናንተ ዛሬ የተሰደባችሁትን፣ ዛሬ ያብጠለጠላችሁትን ነገ ራሷ ነች እያነሳች እያሻሸች እያቀፈች ይዛላችሁ የምትመጣው። ይህን መቼስ እየረሳችሁት እንደ አይደለማ ላይ በላይ የምታወሩት። ሌላው ሲቀጥል በድንጋይ መደብደብ አለበት። ሃይሚዬ የብሩክን ቤት ነገ ሙሽዬ ጋር ሄደሽ ማለት ነው እንደው ድብድብ አድርጊው። ሌላ ምን አለ? መኪናው በድንጋይ ይመታ። አራት አስቁኝ። እንደው ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ቤተሰቦችዬ እንግዲህ ዛሬ ማለት ነው እኔ ከቲክቶክ ላይ ማምጣት አልፈልግም፣ ግን በቃ ገረሙኝና እንደው እስኪ አብረን ቃለ መጠየቅ እናደርግ ብዬ ይዣቸው መጥቻለሁ ማለት ነው። እንግዲህ ብዙ ጊዜ የሚናገሩት ነገር ማለት ነው ወይ ሃይሚን አያስተካክልም ወይ ብሩኬን አያስተካክልም። ዝም ብሎ በራሳቸው ስሜት የራሳቸውን የመሰላቸውን ነው የሚያወሩት። ኦኬ አውሩ፣ ችግር የለም። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር ሃይማኖት ታደሰ ለምን አስሬ ትሄዳለች አላችሁ? እንደው ሳይገባችሁ ቆርቶ ነው የምትሄደው። ለምን ይመስላችኋል? አንደኛ ብሩክ ፍቅረኛዋ ነው።
ሁለተኛ ነገር እንለያይ ስላለች ብቻ ተለይታ ትቀራለች፣ ቤቷ ትቀመጣለች ብላችሁ አስባችሁ ከሆነ ተሳስታችኋል። ሶስተኛ ነገር ስራ ነው እንዴ? አትስራ እንዴ ልጅቷ ትቀመጥ እንዴ? ጉድ እኮ ነው፣ ጉድ እኮ ነው። ሃይሚዬ ነው ትንሽ የደበረኝ ነገር ምንድነው ኬኩን ባታጨማልቂው፣ ምክንያቱም በምግብ ጨዋታ የለም። በቃ ይችናት። ከዛ ውጪ ለአምስት ሰው አንድ ምን ጦር ሜዳ ነው እንዴ ገባችሁ? ምን ወንድ መሀል እኮ ነው ያለችው። ምንም ቢሆን እንዴ ምንድነው እናቴ እኮ ናት። ምንም ቢሆን የወንድ ንፍጣም የለውም። የወንድ ንፍጣም ይሻላል ምናምን ማነው እኔ ተወንድሜ ጋር ስጣላ ወንድሜ ሲገፈትረኝ ማለት ነው ወድቃለሁና፣ ግን ታላቅ ነኝ እኔ ማለት ነው። ከዛ ምንም የወንድ ትንሽ የለውም የወንድ ንፍጣም ብላ እንትን ትለኝ ነበረ ማለት ሞራሌን ታጣጥለኝ ነበረ። ብድግ አድርጎ ነው የሚጥለኝ። እሱ ትልቅ ነው፣ እኔ ትንሽዬ ነኝ፣ ግን ታላቅ ነኝ። ገባችኋ? ስለዚህ አምስት ወንድ መሀል አልያዛለች ምናምን እነሱ ለድራማቸው እንደዚህ ዝም ብሎ የያዙ እየመሰሉ እየለቀቋት ነው። እና በደንብ ነው የከወነችው። በደንብ በቃ ከሚባለው በላይ ሰርተዋለች። እውነት ለመናገር ምንም መደባበቅ አያስፈልገውም። ግን እዚህ ጋር ለአምስት አሸነፈቻቸው ምናምን የሚባል ነገር ሞኝ ካልሆንኩ በስተቀር እኔ አምስት ጎረምሳ ውስጥ ያችን መድኃኒት የምታክል ልጅ ተሸንፈው ነው ብዬ ጭንቅላቴን በውሸት አላሳምነውም። ቤተሰብ አላሳምነውም። ግን የተሰጣትን ካራክተር በሚገባ ተወጥተዋለች። ግን እንደ ሀራም ስንሄድ ደግሞ ምግቡ መጨመለቅ አልነበረበትም። ግን ያው ምንም ማድረግ አይቻልም። ይሄ ነው ያለው ሪሊ። ስለዚህ ቲክታከሮች ማለት ነው ምናልባት አይዶን ነው እኛ ልትወልዱን ትችላላችሁ። እንግዲህ በጣም ይቅርታ ይሄንን በማለቴ ማለት ነው። አንዷ ይዞር ትባላለች፣ አንዷ ገነት ትባላለች፣ አንዷ ደግሞ ማን ነበር ስሟን ረሳኋት። ብቻ ይቅርታ ስማችሁን እንደዚህ በመጥራቴም በእንትን በማለቴም ግን ማለት ነው ብዙ ጊዜ የምትናገሩት ነገር ማለት ነው ከእናንተ የሚያስተምር ነገር ነው እንጂ እኛ የምንጠብቀው ብሩክን መስደብ፣ ሃይሚን ከፍ ማድረግ ምናምን። እኔ ከፍ ስላረጋችኋት እየከፋኝ አይደለም። ነገ ጠዋት አብረው ስለሚመጡ ነው። አብሮ የሚመጣን ሰው አንዱን ወግኖ እንዲህ አንዱን አንጠልጥሎ እንትን ማለቱ ትርጉም የለውም። ትናንትና ደግሞ ይሄ ቪዲዮ የተሰራበት ምክንያት በእሷ የእንትኗ ጊዜ የ250 ሲከበር 2 ቪዲዮ ነበር የተጫነው። አሁንም ያንን ሪያክሽን ነው የሰራው። ትናንትና ብሩኬ ትናንት ወዲያ እሱ ላይ ጫነ፣ ትናንትና እሱ ላይ እነሱ ናቸው የጫኑት። የዛን ጊዜም ፍፄ ነበረ። ይሄ የሃይሚ 2 ቀን ቪዲዮ የተሰራ ጊዜ ዳኒ መጥቶ ሄዳችሁ ማየት ትችላላችሁ። 2 ቀን እንዴት በሃይሚ ተለቀቀ? የምር ልለያዩ ነው እንዴ ምናምን ብዬ ትንሽ ውስጥ ደንገጥ አለና ከዛ በኋላ ደግሞ በሌላኛው ቀን በተራ በተራ መጡ። ሲጀመር ሃይሚና ብሩኬ ተራ በተራ ቪዲዮ ከመጡ ጸብ የለም። ግን ለየብቻቸው ምናምን ከመጡ አንድ ቀን ብሩኬ አልፎ 2 ቀን ከጫነ ትንሽ የሆነ ውስጥ ይደነግጣል። ከዛ ግን መልሰው ደግሞ ይስተካከላሉ። ስለዚህ አውቀው እናንተ እንትናችሁን ቴንሽናችሁን ተጋሽዬ ጋር ተለያየሁ ብላለች። ከዛ በኋላ ትናንትናም በብሩክ ቻናል ጫኑት። እንዴት ብር ነው እሱ የሚፈልገው ምናምን። ምንድነው ታዲያ ብሩን ከሚስቱ ጋር እኮ ነው የሚጠቀመው። ብቻውን መሰላችሁ እንዴ? ምንድነው የምታሽቃብጡት? ደግሞ ክብር ላላችሁት ነገር ሃይማኖት ታደሰ በመጀመሪያ አባቷ ጋሽዬ ምርጥ አባት ስላላት አባቷን አክባሪ ናት። ገባችሁ? ከዛ ደግሞ ፈጣሪ ሲባርካት ሲወዳት ብሩክ አለማየሁን ሰጣት። እሱ ደግሞ ክብክብ ቅብርር አድርጎ እሱ እንኳን ተሰድቦ እሷ ጀግና ስትባልለት ደስ የሚለው ወንድ ነው። ይሄንን አስረግጬ ነው የምነግራችሁ። ስለዚህ ያን ያህል ልታበሻቅጡት አይገባም። ድራማ እንደሆነ እያወቃችሁ በዚህ ልክ ልታበሻቅጡት አይገባም። አዝረሽው ዙሪ ምናምን ካላችሁ ብችል ደስ ይለኛል። ምንም ችግር የለው። የእህትነቴ ማለት ነው። ችግር የለብኝም። ግን ሃይማኖት ታደሰና ብሩክ አለማየሁ እንደማይለያዩ እርግጥ አርጌ እየነገርኳችሁ ነው። የምትናገሩትን ነገር አስተካክሉ። አትደግፉ አይደለም፣ ሀሳብ አትስጡ አይደለም። አንዳንዴ ከእናንተ ትልቅ ሆናችሁ የምታወሩት ወሬ ያስጠላል። ምክንያቱም ዛሬ እናንተ እሱን እንደዚህ ያብጠለጠላችሁትን ነገር ራሷ ነች አንስታ የምትስመው፣ የምታቅፈው፣ የምታበላው፣ የምታጠጣው፣ የምትዝናናው ራሷ ናት። ማንም ሰው እዩ አይደለችም። እዩ እዚህ ጋር ድራማ ሰሪ ናት። እዩ አይመለከታትም፣ አያገባትም። ምንም ድራማ ሰሪ ናት። በዚህ አጋጣሚ ብሩክ ደግሞ የምር በወደቄ የሚያስክ ነው የሚመስለኝ ማለት ነው። ምክንያቱም ልክ ዳኒ ጋር የተሰራውን ነገር ነው እንዳለ ኮፒ አድርጎ የተሰራው ማለት ነው። ትናንትና አወቀ አላወቀ የምታውቁት ነገር የለም። እንደው ሃይሚ እንኳን ሀብል ያደረገችው ራሷ ቆማ እያየች ነው ያደረገላት ዳኒ ማለት ነው። ብሩኬ ደግሞ
ፍጽ ያፍኑት ነው ያደረገው። ስለዚህ ያንን ሀብል ተቀበለ፣ የልጅ ርግዝና ተቀበለ ማለት አይደለም። ዩዘር ተብየዋ ገነት ተብየዋ ሀሳብ አስተያየት ለምትሰጡት ነገር ያንን ነገር ተቀበለ ማለት የስራው ማስኬጃ ነው እንጂ ምንም ከልጁ ጋር የሚገናኝ ነገር የለም። ሲጀመር እኛ የሰለጠና ሀገር ነው ያለ ነው። ልጅቷ እርጉዝ አይደለችም ስትሉ 124 ጊዜ እያወራችሁ ነበር። ታዲያ ዛሬ ሃይማኖት ታደሰ እየሰራች አንተ ከካሜራ ጀርባ ከእሷ ጋር እየተላላጥክ ምናምን ምን አስባላችሁ? ይሄ ድራማው ጠፍቷችሁ? ስለዚህ የእሱን ሞራል የወደቃችሁ መስሏችሁ፣ እሱን ዝቅ ያደረጋችሁ መስሏችሁ እንደዛ ስትሉ ደግሞ ደስ አይበላችሁ፣ ደስ አይበላችሁ። ሃይማኖት ታደሰም ደስ አይላትም። በዚህ አጋጣሚ ልንገራችሁ ብዬ ነው። ገባችሁ አይደለ? ስራና ስራ እንደሆነ እያወቃችሁ የምትናገሩት ንግግር ማስተካከል አቁሙ። እንኳን ይህን ስራ እንኳን እናንተን አይመጥንም ካላችሁ እንኳን ክብር ያለው ንግግር በክብር መናገር። በቃ ብሩክ ሴት ልጅ አያከብርም ለምትሉት ምንም ሲያደርግ አላያችሁትም። ሲያመናጭቅ፣ ሲገርፍ፣ ሲደበድብ አላያችሁትም። ሌላው ሲቀጥል እቃውን መስበር አለበት ላላችሁት የእናቱን ቤት ነው መኪናውን ነው የሚሰበረው። ምንድን ነው የሚሰበርላችሁ? በትእዛዝ ይሁንላችሁ። እስኪ ሃይማኖት ታደሰ እንደው የሙሽዬን ቤት ነገ ሰብረሽ አሳያቸው እስኪ። እንዴት ምን ማለት ይደሰታሉ? ምን የሚያገኙት ነገር ካለ ሃይሚዬ ነገ ሙሽዬ ጋር ሄደሽ የሙሽዬን ቤት ስበሪ። ኧረ ወይኔ መረጋጋት የሚባል ነገር አለ እንዴ እናንተ? ቆይ ማለት እየገባችሁ እንዳልገባችሁ ነው እንደምትሆኑት። ቆይ እኔ ግራ ይገባኛል፣ ግራ ነው የሚገባኝ። የምሬን ነው። ሲቀጥል እኔ ማለት በሃይሚ ቦታ ብሆን ተለያየሁ አልፈልግም ብዬ በአባቴ ፊት ያወራሁትን ወንድ ድጋሚ ያለበት ቦታ እንኳን ሰው ተሳስቶ ቢጠራኝ እንኳን እጥፍ ብዬበት ነው የምሄደው። አልፈልገውማ በቃ ትቼዋለሁ። በአባቴ ፊት ነው አልፈልግም ብዬ የሄድኩት። እዛ ቦታ ላይ እንኳን ሌላ ሰው እንድታረቅ ፈልጎ እንኳን ቢጠራኝ የምታረቅ ከሆነ ኦኬ በቃ ጊዜ ወስጄ ምናምን ልታረቅ እችላለሁ። ግን ማልታረቅ ከሆነ ማልፈልግ ከሆነ ወስኜ ቆርጬ ከሆነ እዛ ቦታ ላይ እንኳን ጓደኞቹ ቢጠሩኝ ኦኬ ምንም ማለት አይደለም፣ እሄዳለሁ አይደለ? እወጣለሁ፣ ተፍቼ ነው የምወጣው። ማንም አይከለክለኝ፣ መብቴ ነው። ማንም አይዘኝም እዛ ቦታ ላይ ማለት ነው። ይሄ ነው የተጣላ ሰው እንደዛ ነው። ገባችሁ አይደለ? ይቅርታ የተባባለ ሰው ደግሞ ይቅርታ ለመባባል የፈለገ ሰው ደግሞ ጊዜ ይወስዳል። ከዛ ስሜት ውስጥ ሲወጣ ይገናኛል፣ ወይ ይቅርታ ይጠያይቃል፣ ወይ የፈለገ ነገር ይሆናል። ገባችኋ? እናንተ መጀመሪያ ቪዲዮውን አስቡት። ማለት የሰውን ስተት መናገር ግዴታ ነው። ስተት ተናገሩ፣ ችግር የለውም። ግን ስተቱን ስትናገሩ የሆነ ካፋችሁ የሚወጣውን አንቀጽ እያስተካከላችሁ እዚህ ጋር ተጠቃሚው ሁለቱም ናቸው። ብሩክም ነው ሃይሚም ነው፣ ሌላ ሰውም አለ። እነዛ በዙሪያቸው ያሉት ሁሉ ለመፈመስ ብለው ነው። ብሩክ ሃይሚን አትንኪኝ ያለበት ፓርት ታዲያ ምኑ ጋር ነው ድራማው ማማር ያለበት? ይቀፋት እንዴ? ኦልሬዲ እኮ እነሱ ተለያይተዋል። በቃ ኦልሬዲ የተጣላ ድራማ እኮ ነው፣ የተጣላ ካራክተር ነው የተሰጣቸው። ስለዚህ እንደዛ ነው መሆን ያለበት። ምን ያርጋችሁ ታዲያ? እሱ ከፈለጋችሁ ተረዱ፣ ካልፈለጋችሁ ተው። እነዛ በዙሪያቸው ያሉ ጓደኞቻቸው ደግሞ እንዴ እነሱ እኮ አልተጣሉም። እነሱ አይደለም ማቀፍ፣ ሃይሚን መታቀፍ ነበረባቸው። የዛን ሰዓት ኬኩን እንትን ስትል መታቀፍ ነበረባቸው። ታቅፈዋት እንደዚህ ቢዞሩ ምናምን አሪፍ ነበረ። ግን እነሱ በዚህ ስትሄድ እንደ ሸረሪት ልቅቅ ያደርጓታል ማለት ነው፣ ለድራማው ድምቀት ማለት ነው። ግን ይሄ ሁሉ ነገር መሆን አልነበረበትም። አምስቱም እዚህ ጋር ጭንቅላታቸው ባዶ ነው እዚህ ጋር አምስቱም ማለት ነው። ልንገራችሁ፣ ምክንያቱም በዚህ ሁሉ ተመልካች ፊት ይሄ ሁሉ ግርግር፣ ይሄ ሁሉ ኮካታ፣ የምግቡ ግፍ ሼም ነው። እንደዚህ አይነት ድራማ አይሰራም ሲጀመር በምግብ ማለት ነው። ሌላውን ትክክል ናቸው። ትክክለኛው መንገድ ክወናው ተከውኗል፣ ተሰርቷል። ይህንን ያደረጉት ነገር ደግሞ ሃይሚ ከህይወቱ ወጥታለችና ምን አይነት ስሜት አላት የሚለውንም ነገር ለማየትም ሊሆን ይችላል። ወይም ደግሞ የምር እውነት እኔንን ጠልታኝ ነው የተለያየችኝ ብሎም ሊሆን ይችላል። ይሄንን ያደረገበት ምክንያቱን አታውቁም። ምንም ነገር ሳታውቁ ዝም ብላችሁ መፍረዱ እዚህ ጋር የሚከብድ ይመስለኛል። ቢያንስ ፍጻሜያቸውን ማየት አለባችሁ ብዬ እኔ የራሴን ሀሳብ አስተያየት እሰጣለሁ። ምክንያቱም ብዙ ቻሌንጅ ስላለፈ እነዚህ ልጆች በዚች ነገር አይለያዩም። የልጅቷ እርግዝና ውሸት እንደሆነ ካወቃችሁ ምንድን ነው በዚህ ልክ ብሩኬ ላይ የሚያንጫጫችሁ ነው? ይሄ ጥያቄ የእሱ ዕቃ ይሰበር፣ የእሱ እንደዚህ ይሁን፣ የእሱ ምናምን አያስፈልግም እኮ
ምክንያቱም የእሱ ንብረት ማለት የሃይሚ ንብረት ነው። አለቀ። ሲቀጥል ደግሞ እሷን ካወቃችኋት እሷን እንትን ካላችኋት የእሷን ጸባይ የእሷን ማንነት ማወቅ አለባችሁ። ገባችሁ አይደል? እሷ ድግስ ቦታ እንኳን አትገኝም። ስለዚህ እዚህ ግርግር ቦታ የምትገኝ ትመስላችኋል? ብሩክን ከጠላችሁ እዚህ ቦታ ላይ ትገኛለች? አትገኝም። ይሄን ነው ማሰብ ያለባችሁ። ስለዚህ ስራና ስራ ነው፣ እየሰራች ነው። ስራዋን በሚገባ ተወጥታለች። ከህሉ ሐራምነት በስተቀር ሌላውን ነገር ሰርታለች። ይሄ ለአምስት አንድ ጀግና ምናምን የምትሉት እሱ የክወና ብቃት ነው እንጂ አንድ መድኃኒት የምታክል ሴት ትቀፍ ብለዋት ይዘዋት መዞር ይችላሉ። ወንዶች እኮ ናቸው። ምን አስባችሁ ነው? ስለዚህ እናንተ ለምትሰጡት አስተያየት ራሳችሁን በቃ በተረጋጋ መልኩ አሉ እኮ ብዙ የሚያናድድ ነገር ይኖራል፣ አይኖርም አይደለም። ግን አንዳንዴ እያሰባችሁ ለምን እነዚህ ልጆች ነገ የራሳቸውን ህይወት እያስተካከሉ ነው ዛሬ ላይ እድገትን እየሰሩ ያሉት። ገባችሁ አይደለም? ስለዚህ የዛሬ አመለካከቴ ይሄንን ይመስላል። በአመለካከቴ ከካፋችሁ በጣም ይቅርታ። ምክንያቱም የታየኝን ነገር ነው የተናገርኩት። ለምን አስተያየት ተሰጠን ብላችሁ እሪ እንዳትሉ። ምክንያቱም መሆን የሌለበት ነገር ነው እያደረጋችሁ ያላችሁት። ምክንያቱም ሃይሚና ብሩኬ መቼም ቀን እንደማይለያዩ አስረግጬ እነግራችኋለሁ። የኛ ውድ ቤተሰቦች እናመሰግናለን። ባይ። ለምን ልንከራተት ለምን ልንገላታ ለምን ልንገላታ ለዝቻ አጭር ዕድሜ ይናፍቀኝ ጨዋታ ይናፍቀኝ ጨዋታ ለምን ፊቴን ይክፋው ለምን ልጨማደድ ወገን ሞልቶኝ ወዳይ ዘመድ ሰው አለኝ ሰው አለኝ ሰው አለኝ ሰው አለኝ ሰው አለኝ ሰው አለኝ አለብኝ